ሰላም የኢትዮ ፕሮ ኤጁኬሽን ቤተሰቦች እንደምን ቆይታችኋል? የኢትዮ ፕሮ ኤጁኬሽን እንደተለመደው ዛሬም ምርጦቹን 10 ጥያቄዎች ለእናንተ ሊያቀምስ መጥቷል ማለት ነው። እነዚህ 10 ምርጥ ጥያቄዎች የመጡት ከፍሬሽማን ኮርስ አንተርፕረነርሺፕ የመጀመሪያ ቻፕተር ማለትም ቻፕተር 1 የወጡ ጥያቄዎች ናቸው። ስለዚህ እነዚህ ምርጥ 10 የሚድ ኤግዛም ጥያቄዎች ዛሬ በደንብ አድርጋችሁ ከሰራችሁ ውጤታማ ትሆኑባቸዋላችሁ ማለት ነው። ምክንያቱም እነዚህ 10 ጥያቄዎች ከተለያዩ ካምፓሶች አናላይዝ ተደርገው የመጡ ጥያቄዎች ናቸው። እንዲሁም ደግሞ ሙሉ ቻፕተሩን ማለትም ቻፕተር 1ን ኮንሲደር አድርገን ሙሉ ቻፕተሩን ከቨር በሚያደርግ መልኩ ነው መርጠን ያመጣናቸው። በተደጋጋሚም የሚወጡ ጥያቄዎች ናቸው እነዚህ ጥያቄዎች ማለት ነው። ስለዚህ እነዚህ ጥያቄዎች ከሰራችሁ ውጤታማ እንደምትሆኑ ምንም ጥርጥር የለንም ማለት ነው። ስለዚህ እነዚህን ጥያቄዎች በደንብ አድርጋችሁ በጥንቃቄ መስራት እንዳትዘነጉ ማለት ነው። ወደ ጥያቄዎቹ ከማለፋችን በፊት የኢትዮ ፕሮ ኤጁኬሽን የዩቲዩብ ቻናልን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን ትችላላችሁ። የቻናላችን ቤተሰብ ስትሆኑ በዚህ ቻናል ላይ እጅግ በጣም የሚገራርሙ ነገሮችን ታገኛላችሁ። ለምሳሌ ያህል እንደነዚህ አይነት የሚገራርሙ ጥያቄዎችን የፍሬሽማን ኮርሶችን ብቻ ሳይሆን ወደፊትም የሲኒየር ኮርሶችንም ምርጥ ጥያቄዎች እያወጣን እዚህ ቻናል ላይ እናቀርባለን ማለት ነው። ምርጥ የኤግዛም ሴንተር ቻናልም ለመሆን እቅዱ አለን። ስለዚህ እሱን እቅድ ለማሳካት የእናንተ ሰብስክሪፕሽን ያስፈልገናል ማለት ነው። ስለዚህ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ደግሞ ቪዲዮአችንን ላይክ በማድረግ ለሌሎች እንዲደርስልን ስንል እንጠይቃችኋለን ማለት ነው። እንዲሁም ደግሞ የኢትዮ ፕሮ ኤጁኬሽን የቴሌግራም ቦት አለን። እዛ ቦት ላይ ደግሞ ምርጥ ጥያቄዎችን የተለያዩ ኤግዛም የሚድና የፋይናል ኤግዛም ጥያቄዎችን ታገኙበታላችሁ። ሞጁሎችን ታገኙበታላችሁ። ፒፒቲዎችን ሾርት ኖቶችንም እዛው ቦታችን ላይ ታገኙታላችሁ ማለት ነው። አውቶማቲካሊ ያመጣላችኋል ማለት ነው። እንዲሁም እዛው ቦታችን ላይ በተጨማሪም የኢትዮ ፕሮ ኤጁኬሽን ፕራይቬት የቴሌግራም ቻናል አለ። እዛ ቻናል ላይም የሚገራርሙ ፕሮግራሞች ይኖሩናል። በተለይም ለእናንተ ለካምፓስ ተማሪዎች የሚሆኑ ማለት ነው፣ እናንተን የሚያበረቱ የሚያነቁ ፕሮግራሞች ይኖራሉ። እሱንም ቻናል ጆይን ከማድረግ እንዳትዘነጉ እንዳትቆጠቡ ማለት ነው። ስለዚህ በዚህው ወደ ጥያቄዎቻችን የምናልፍ ይሆናል ማለት ነው። እንጀምር። የመጀመሪያው ጥያቄ የሚሆነው what is the origin of the term entrepreneur ይላል። የመጀመሪያው ጥያቄ ኤ ላቲን ወርድ አንተርፕራይሲስ፣ ቢ ጀርመን ወርድ አንተርሜን፣ ሲ ግሪክ ወርድ አንተርፕሮኖሚያ፣ ዲ ፍሬንች ወርድ አንተርፕረንደር ይላል ማለት ነው። የመጀመሪያው ጥያቄ። ወደ ሁለተኛው ጥያቄ በዚያው የምናልፍ ይሆናል። ሁለተኛው ጥያቄ የሚሆነው አኮርዲንግ ቱ ሪቻርድ ካንቲሎን አን አንተርፕረነር ኢዝ ቤስት ዲስክራይብድ አስ ኤ ካፒታል ኢንቨስተር፣ ቢ ኤ ሪስክ ቴከር፣ ሲ አን ኢንቨንተር፣ ዲ የገቨርንመንት ኮንትራክተር ይላል ማለት ነው። ኮንትራክተር ይላል ማለት ነው የሁለተኛው ጥያቄ። ወደ ሶስተኛው ጥያቄ ስንሸጋገር which type of entrepreneur operates with a large organization ይላል የሶስተኛው ጥያቄ። ኤ ኢንትራፕረነር፣ ቢ ኢንዲቪዥዋል አንተርፕረነር፣ ሲ ቬንቸር ካፒታሊስት፣ ዲ ሶሻል አንተርፕረነር ይላል ማለት ነው የሶስተኛው ጥያቄ። እስካሁን 3 ጥያቄዎችን አግኝተናል። ምን ያህል ሰርታችኋቸዋል? ስለዚህ እነዚህን ጥያቄዎች መልሶቻቸውን ቼክ ማድረግ ከፈለጋችሁ ዲስክሪፕሽን ቦክስ ላይ መልሶቻቸውን አስቀምጠንላችኋል። እዛ ላይ ገብታችሁ ቼክ ማድረግ ትችላላችሁ ማለት ነው። ወደ አራተኛው ጥያቄ ስንሸጋገር የአራተኛው ጥያቄ የሚሆነው which of the following is a key role of entrepreneurship in economic development ይላል የአራተኛው ጥያቄ። ኤ reducing market competition፣ ቢ centering regional resources፣ ሲ generating employment opportunities፣ ዲ increasing government
ኮንትሮል ይላል የአራተኛው ጥያቄያችን ማለት ነው። 4 ጥያቄዎችን አይተናል። ኦልሞስት 40% የሚሆኑትን ጥያቄዎች አይተናል ማለት ነው። ከነዚህ ጥያቄዎች ማለትም ከነዚህ ከ4 ጥያቄዎች ምን ያህል አገኛችሁ? ምን ያህልስ ስታችኋል? ከሳሳችሁ የሳሳችሁበት ኮንሰፕት ላይ ወይም ኮንተንት ላይ ተመልሳችሁ መጽሐፋችሁን ማንበብ እንዳትረሱ ማለት ነው። ወደ 5ኛው ጥያቄ የምንሸጋገር ይሆናል። የ5ኛው ጥያቄ የሚሆነው which quality is essential for an entrepreneur to overcome challenges ይላል። የ5ኛው ጥያቄ A. Avoidance of risk. B. Resistance to feedback. C. Dependency on others. D. perseverance ይላል የ5ኛው ጥያቄ ማለት ነው። ከ10 ጥያቄዎች 5ቱን ጥያቄዎች አይተናል። 50% የሚሆኑ ጥያቄዎችን አይተናል ማለት ነው። ከነዚህ ከ5 ጥያቄዎች እናንተ ምን ያህሉን አግኝታችኋል? ቼክ ለማድረግ የዚህ የቪዲዮ ዲስክሪፕሽን ቦክስ ላይ ቼክ ማድረግ ትችላላችሁ። የሁሉንም ጥያቄዎች ማለት ነው መልሶቻቸውን ዲስክሪፕሽን ቦክስ ላይ ያስቀምጠናል። ስለዚህ እዛ ላይ ገብታችሁ ቼክ ማድረግ ትችላላችሁ ማለት ነው። እዚህ ጋር አሁንም እደግመዋለሁ። ወደ 6ኛው ጥያቄ ከመሄድ በፊት ቻናላችንን ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ ማድረግ እንዳትረሱ ስንል አሁንም እናስታውሳለን ማለት ነው። እንዲሁም ደግሞ የኢትዮ ፕሮ ኤጁኬሽን የቴሌግራም ቦትን በመጠቀም ምርጥ የሆኑ ፓወርፖይንቶችን፣ ኤግዛሞችን እንዲሁም ደግሞ ሾርት ኖቶችን ቻናላችን ላይ ቦታችን ላይ ታገኛላችሁ ማለት ነው። እንዲሁም ደግሞ እዚያው ቦት ላይ የኢትዮ ፕሮ ኤጁኬሽን ፕራይቬት ቴሌግራም ቻናል አለ። እዛ ላይም ገብታችሁ ጆይን በማድረግ ምርጥ ፕሮግራሞችን የምናዘጋጅ ይሆናል። ስለዚህ እዛ ላይ መሳተፍ ትችላላችሁ ማለት ነው። ወደ 6ኛው ጥያቄ እንሸጋገራለን ማለት ነው። የ6ኛው ጥያቄ የሚሆነው what is the primary distinction between creativity and innovation ይላል የ6ኛው ጥያቄ። what is the difference between creativity and innovation የሚለውን አይቷችኋላ ወደ መጨረሻው አካባቢ ላይ። A. creativity involves implementation. Innovation involves idealization. B. Creativity is generating ideas. Innovation is implementing them. C. Creativity requires funding. Innovation does not. D. Creativity focuses on technology. Innovation focuses on ማርኬቲንግ ይላል የ6ኛው ጥያቄ ማለት ነው። ክሪኤቲቪቲ እና ኢኖቬሽንን ኮምፔር ኤንድ ኮንትራስት ማድረግ አለባችሁ ማለት ነው። እዚህ ጋር በደንብ አድርጋችሁ ማንበብ አለባችሁ። እዚህ ጋር ብዙ ጥያቄዎች ይወጣሉ አይተን ነበረ። እጅግ በጣም ብዙ ጥያቄዎች ይወጣሉ እዚህ ላይ። ስፔሻሊ ደግሞ ደረቅ ጥያቄዎች በጣም ነው የሚወጡበት። ኮምፔር አድርጉ፣ ኮንትራስት አድርጉ፣ ዋት ኢዝ ዘ ዲፈረንስ ምናምን የሚሉ ጥያቄዎች ይወጣሉ። ስለዚህ በደንብ አድርጋችሁ እዚህ ላይ ፎከስ ማድረግ እንዳትረሱ ማለት ነው። ወደ 7ኛው ጥያቄ እንሸጋገራለን ማለት ነው። የ7ኛው ጥያቄ የሚሆነው which environmental factor directly affects entrepreneurial successes ይላል የ7ኛው ጥያቄ ማለት ነው። A. availability of raw materials. B. personal hobbies of the entrepreneur. C. international fashion trends. ዲ ሂስቶሪካል ሊትሬቸር ይላል ማለት ነው። የ7ኛው ጥያቄ ወደ 8ኛው ጥያቄ ልንሄድ ነው። ኦልሞስት 70% የሚሆኑ ጥያቄዎችን ሰርተናል፣ እስካሁን አይተናል። ከነዚህ ከ70% ጥያቄዎች ውስጥ ወይም ከ7 ጥያቄዎች ውስጥ ምን ያህሉን ሰርታችሁታል፣ ምን ያህልስ ስታችኋል የሚለውን ቼክ ለማድረግ ከፈለጋችሁ እዛው ማለትም የዚህ ቪዲዮ ዲስክሪፕሽን ቦክስ ላይ መልሶቹን ታገኟቸዋላችሁ ማለት ነው። ምናልባት አንዳንዶቻችሁ ዲስክሪፕሽን ቦክስ ስንል ላይገባችሁ ይችላል። ሜቢ
እነዚህን መልሶቻቸውን ከፈለጋችሁ ኢትዮ ፕሮ ኤጁኬሽን የቴሌግራም ቦት ላይም ለጥያቄና አስተያየት የሚል ኦፕሽን አለ። ስለዚህ እዛ ላይ ገብታችሁ አንሰር ብላችሁ ምናምን መጠየቅ ትችላላችሁ። እኛን እንለቅላችኋለን ቦታችንም ላይ ማለት ነው። ወደ 8ኛው ጥያቄ እንገባለን። በዚያው የ8ኛው ጥያቄ የሚሆነው which step in the creative process involves subconscious problem solving ይላል ማለት ነው። የ8ኛው ጥያቄ A opportunity recognition, B immersion, C incubation, D verification። የ8ኛውን ጥያቄ በዚያው ጨርሰናል ማለት ነው። ወደ 9ኛው ጥያቄ የምንሸጋገር ይሆናል። ወደ 9ኛው ጥያቄ ከመሸጋገራችን በፊት ግን አሁንም በድጋሚ መልሶቻቸውን ቼክ ማድረግ ከፈለጋችሁ እዚህው ዲስክሪፕሽን ቦክስ ላይ መልሶቻቸውን አስቀምጥንላችኋል። ቼክ ማድረግ ትችላላችሁ ማለት ነው። ከነዚህ ከ8 ጥያቄዎች ምን ያህሉን አገኛችኋቸው? ምን ያህሉስ አጥታችኋቸዋል ወይም አልሰራችኋቸውም ወይም ዘንግታችኋቸዋል? ስለዚህ ከዘነጋችኋቸው ወይም ከረሳችኋቸው ተመልሳችሁ መጽሐፋችሁ ላይ በመሄድ በደንብ አድርጋችሁ ለማንበብ ቼክ ለማድረግ ሞክሩ ማለት ነው። አብዛኛው ጥያቄ የሚወጣው እንግዲህ ከነዚህ ጥያቄዎች ነው ማለት ይቻላል። በሁሉም ካምፓስ በሚባል ደረጃ ተቀራራቢ የሆኑ ጥያቄዎች ናቸው የሚወጡት ማለት ነው። ወደ 9ኛው ጥያቄ እንገባለን። what is a common barrier to creativity ይላል የ9ኛው ጥያቄ። A encouraging ambiguity, B fearing mistakes, C promoting playfulness, D seeking multiple answers ይላል ማለት ነው። የ9ኛው ጥያቄ ማለት ነው። 90% የሚሆኑ ጥያቄዎችን እስካሁን አይተናል ማለት ነው። ወደ መጨረሻው የቶፕ 10 ጥያቄያችን ልናልፍ ነው ማለት ነው። ወደ መጨረሻው የቶፕ 10 ጥያቄያችን ከማለፋችን በፊት እንደነዚህ አይነት እጅግ በጣም የሚገራርሙ ጥያቄዎችን ማግኘት ከፈለጋችሁ ይህንን ቻናል ሰብስክራይብ ማድረግ እንዲሁም ደግሞ ላይክ ማድረግ እንዳትረሱ። ስለዚህ ቀጣይ ደግሞ የቻፕተር 2፣ የቻፕተር 3፣ የቻፕተር 4፣ የቻፕተር 5፣ የቻፕተር 6 እና 7ን የምንለቅ ይሆናል ማለት ነው። ስለዚህ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ወደ መጨረሻው ጥያቄ በዚህው የምናልፍ ይሆናል ማለት ነው። የመጨረሻው ጥያቄ ወይም የቶፕ 10 የመጨረሻው ጥያቄ ማለትም 10ኛው ጥያቄ የሚሆነው which stakeholder benefits from ethical businesses practice in the local community ይላል የ10ኛው የቶፕ 10 መጨረሻው ጥያቄ ማለት ነው። A investors only, B government only, C employer and local residents, D ኮምፒቲተርስ ይላል ማለት ነው። ኮምፒቲተሮች ወይም ተወዳዳሪ ኃይሎች ማለት ነው። ሶ 10ሩ ጥያቄዎች እነዚህን ይመስላሉ ማለት ነው። ከ10ሩ ጥያቄዎች ምን ያህል ጥያቄ አግኝታችኋል የሚለውን እስኪ ራሳችሁን ገምግማችሁ ኦልሞስት ከነዚህ ውስጥ ኦልሞስት 90% የሚሆነውን ጥያቄ ካገኛችሁ እጅግ በጣም በቂ ነው። እዚህ ቻፕተር ላይ በቂ የሆነ እውቀት አላችሁ ማለት ነው። ስለዚህ እነዚህን ጥያቄዎች በደንብ በመስራት ውጤታማ መሆን ትችላላችሁ ማለት ነው። ቀጣይ በሌሎች ኮርሶችም የምንሰራ ይሆናል። እየሰራንም ነው፣ እየለቀቅንም ነው። ስለዚህ ቼክ ማድረግም ትችላላችሁ ማለት ነው። አንዳንዶቻችሁ ለምሳሌ የክላስ ቪዲዮም ስንሰራ ፓርት 1 ፓርት 2 ብለን ስንከፋፍል እየተደናበራችሁ ተቸግረናል። ፓርት 2 የት ጋር ነው ፓርት 2 ምናምን። ስለዚህ ቼክ ማድረግ ትችላላችሁ። አብዛኞች ኮርሶችን ለቀናል፣ ኤግዛሞችንም እየለቀቅን ነው። ስለዚህ ቼክ ማድረግ ትችላላችሁ ማለት ነው። በድጋሚ ለዚህ ትምህርታዊ የዩቲዩብ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ እንዳትሰነጉ ማለት ነው። የኢትዮ ፕሮ ኤጁኬሽን እንግዲህ እጅግ በጣም ብዙ እቅዶችን አቅዶ እየተንቀሳቀሰ ይገኛል። ስለዚህ እናንተ ሰብስክራይብ ካደረጋችሁት ፋሙ ካደገ እኛም እቅዶቻችንን በቶሎ ማለትም
ቀድመን ጎላችን እንድንደርስ ትረዱናላችሁና ሳብስክራይብ ማድረግ እንዳትረሱ ማለት ነው። ስለዚህ ይህ ቻናል ለእናንተም ጎል እጅግ በጣም የሚጠቅም ቻናል ስለሆነ ሳብስክራይብ ማድረጋችሁ ትልቅ የሆነ ሚና ነው ያለው። እናመሰግናለን። የዛሬው ቪዲዮ ይሄን ይመስላል። ይህንን ቪዲዮ ስታዩ እንግዲህ ለኤግዛም እየተዘጋጃችሁ እንደሆነ እናምናለን። ስለዚህ መልካም የኤግዛም ዝግጅት እንደሆንላችሁ እንመኛለን ማለት ነው። መልካም ጊዜ ይሁንላችሁ። ተባረኩ።